ይሄ እንግዲህ ያው የብዙቻችን ጥያቄ ይመስለኛል። የበዓለ ትንሣኤው እርድ መቼ መሆን አለበት? በጣም ብዙ ሰው ያነሳዋል ይሄን ጥያቄ። ስንት ሰዓት ነው የሚታረደው? በነገራችን ላይ በቅዱስ ሲኖዶስ በግልጽ ተደጋግሞ በተለይ በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና ቅዱስ ሲኖዶስ መግለጫ ሁሉ ሰጥቷል። ያው እንዲህ አይነት ነገር ስለምንረሳ ነው። እርድ መታረድ ያለበት ከትንሣኤው በኋላ ነው። ከትንሣኤው በኋላ ማለት ሌሊት ነው ትንሣኤው ጌታ ተነሳ ተብሎ የሚታወጀው። ከዛ በኋላ ነው። ግን ከዛ በኋላ ነው ማለት ቤት ቁጭ ብሎ ሰው 6 ሰዓት ክርስቶስ ተንሳ ሙታን ሲባል ሰምቶ ማረድ አለበት አያስቀድስም ወይ ነው ይሄ ሰውዬ። እና እኔ በጠቅላላው ይህን ቪዲዮ የሚሰሙ ምዕመናን ክርስቲያኖች ቤተክርስቲያናችን በግልጽ እንዳስተማረችው ጾማችሁ ባለቀ ሰዓት አረዳችሁ አትግደፉ ማለት ሰው አይጥ ወልዳ ጅራቷ ሲቀር ሲጣለች ይባል። ሄዶ 40 ቀን 50 ቀን ጾሞ ለጥቂት ሰዓታት ልዩነት ለምንድን ነው የሚገድፈው? ምክንያቱም ከዛ በፊት የሚታረድ ማንኛውም ነገር በጾም ነው የታረደው። ስለዚህ ገድፈ እና አንሞት ለአንድ ቀን እስቲ አሁን እንደው አንሞት። በዛ ላይ ሌሊቱን ሙሉ ዶሮ ስዘራ መከራ ስናይ ከምን አይደል ለምንድን ነው ማናስቀድስ? የጌታ ትንሣኤ ዕለት ያልተገኘን መቅደስ ውስጥ መቼ ነው የምንገኘው? ራሱ ከዛ የበለጠ ትልቅ ቀን የለም እኮ አይደለ? ትንሣኤ በነገራችን ላይ የመጨረሻው ክርስቶስ ካልተነሳ እምነታችን ከንቱ ናት ያለው ቅዱስ ጳውሎስ።